የተከበራችሁ የአፍሪ-ኢትዮፕ ሚዲያ አድማጮቻችን፣ ከሊዮን የዜና ምንጭ ያገኘነው ከዩኒቨርስ ወደ ምድራችን እየተቃረበ ያለውን 3i አትላስ በሚል ስያሜ የተሰጠውን ኮሜት መረጃ ልናጋራችሁ በቀጥታ የተወሰደውን ነው። የፊዚክስን ሕግ የሚጥስ የሰማይ ነገር ወደ ናሳ ደረጃ ለመውጣት ሲጣደፍ የአውሮፓ ኤጀንሲዎች ከፍተኛ ጥንቃቄ እያደረጉ ነው። እርስዎ የዓለም አቀፍ አስትሮይድ ማስጠንቀቂያ አውታረ መረብ በሚቀጥለው ሪፖርት ላይ በቅርበት እየተከታተለ ነው። ሦስቱ አትላስ ኮሜት ብቻ ሳይሆን በግንቦት ወር ኮስሚክ ነው የሚነግሮት ጋማል ለመሆን እየመጣ ነው አይመስልም? አይኦሲ በአንድ ነገር መዝገብ ላይ ያለውን ፍላጎት ናፍቆታል። ወደ ፕላኔታችን ዘንበል ብሎ የፊዚክስን የቪዲዮ ሕጎች እያጣመመ ነው። የመብላት አስንሪት ግን ከእይታ አልታየም። መንገዱ ጊጋ ነው፣ ሚስጥራዊ ነው። ልክ እንደ ውስጥ የሆነ ነገር እንቅስቃሴውን የሚቆጣጠር እንደሆነ ሁሉ ማለትም በዓለም ዙሪያ ያሉ ትምህርት ቤቶች በሶክ ላይ ተቆልፈዋል። የአውሮፓ የጠፈር ኤጀንሲ እና እርስዎ ማስታወቂያዎች ዓለም አቀፍ አስትሮይድ የሚፈልጉ አውታረ መረቦች የነገሮችን ማያ ገጽ ያለማቋረጥ እንዲከታተሉ ተንቀሳቅሰዋል። ሁለቱም ከሚጠበቀው በላይ ቀላል። በሌሊት ሰማይ ውስጥ እንደ ቅርብ ጨረቃ ያሉ የቴሌስኮፒክ ምግቦችን መቁረጥ፣ ከዚያም ያልተለመደው እና ጸረ ቡድን ወደ ፀሐይ የሚያመለክቱ የአጎራና የጋዝ ዜት ከእሱ አይርክም። በታወቀ ፊዚክስ ውስጥ ምንም ነገር ይህንን የሚያብራራው የፀሐይ ነፋስ አይደለም። የሮዲሲያን የስበት ኃይል ያልሆነ የደህንነት አስትሮፊዚስት የእናንተ ታውቃላችሁ። ይህም በዘፈቀደ ያልተመረተ ነገር ምልክት እንድታደርግ ምክንያት ነው። ነገሩ የሚታወቅ የስበት ፍጥነትን አሳይቷል። ይህም ማለት በስበት ኃይል ብቻ የተወሰነ መንገድ ጠፍቶ ነበር ማለት ነው። የልዩነቱ ደረጃም የተፈጥሮ የአየር ንብረት ከሆነ የክብደቱን ጉልህ ክፍል አጥቶ መሆን አለበት ብዬ አስቤ ነበር። አንዳንዶቹም ማጣት ነበረበት። ከ10 እስከ 20 በመቶ የሚሆነው የክብደቱ እና በዙሪያው ያለው ግዙፍ የጋዝ ደመና መሆን አለበት። ሰው እንዳሉት የአውሮፓ የጠፈር ኤጀንሲ ምልከታዎችን አጠናክሯል። ጠንካራ ነኝ እኔ ሆናለሁ። ጠንካራ ትምህርት ቤቶችና የንግግር ሀብቶች። እርስዎ ማስታወቂያዎች ዓለም አቀፍ አስትሮይድ የሚፈልጉት አውታረ መረብ ዕቃውን እንደ ፕሮቶኮል ጉዳይ እየተከታተለ ነው። ለቅልጥፍና ውጥረት የማይስማማ በቅርብ ርቀት ለመስራት ምንም አደጋ የለውም። ይህ ማለት እሱ አትላስ አሁን ከእኛ በ269 ሚሊዮን ኪሎ ሜትር ርቀት ላይ ነው ማለት ነው። It's not behaving like a comet, not even close. 3i Atlas, the interstellar object hurtling towards our planet, is bending the very rules of physics. Scientists say it's accelerating, but not from solar pressure. Its course is changing, erratically, mysteriously, as if something inside it is controlling the motion. Telescopes across the world are locked on. NASA, the European Space Agency, and the UN's International Asteroid Warning Network have moved to constant monitoring. The object's green glow now burns brighter than expected, cutting through telescopic feeds like an emerald wound in the night sky. And then, the anomaly. An anti-tail, a jet of dust and gas pointing towards the sun, not away from it. Nothing in known physics explains this. Not solar wind, not rotation, not gravitational drag. Harvard astrophysicist Avi Loeb